በተለይ ትልቅ ሽማግሌዎች ራሳቸውን መቆጣጠር የማይችሉ ራሳቸው ላይ የሚጸዳዱ ራሳቸው ላይ የሚሾኑ ራሳቸው ብዙ ነገሮችን ራሳቸው ላይ የሚያደርጉ መንቀሳቀስ የማይችሉ በጣም ትልቅ ሰዎችን የምትጠብቁ እህቶች እንዴት አድርጋችሁ እነሱም ሳይጎዱ እናንተም ሳትጎዱ እንደምትሰሩ እንዴት አድርጋችሁ ከእነሱ ጋር እንደምትስማሙ ነግራችኋለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁ። ሙቤቲውንም ሰብስክራይብ ሼር እያደረጋችሁ ለምታበረታቱልኝ እጅግ በጣም አመሰግናለሁ። ፎዚ ዩቲዩብንም እንደዛው 2000 ሰብስክራይብ ልገባ ነው እንግዲህ ባይዘጋ እኔ 2000 ሰብስክራይብ ስገባ ይዘጋል እንግዲህ። ለማንኛውም ሼር ሰብስክራይብ ላይክ ለምታደርጉኝ ሁሉ እጅግ በጣም አመሰግናለሁ፣ ወዳችኋለሁ። በዙ አጋጣሚ እንዴት ነበር የሮመዷን ስራው? ከዛ ደግሞ ትናንትና ኢድ ነበረ። እንዴት ነበር ሀዲያው? ምኑ መቼም የሀዲያ ጉድ ቲክታክ እያወጣው ነው። እኔ ብቻ ሀዲያዬን አላወጣሁም። ለማንኛውም የኔ ሴትዮ ወርቅ ናት። በጣም ብዙ ነገር ሀዲያ ሰጥታኛለች። የትናንትናው ኢድ ሳይሆን ኢድ ሁልጊዜም የተለመደ ነው እኛ ጋር፣ ግን የኔ ሴትዮ የእኛ ሴትዮ ይሉልና እኔ ሴትዮ በጣም እናት ናት። ፈጣሪ እድሜዋን ያርዝማት እና ብዙዎቻችሁ ሀዲያ አልተሰጠሽም ደስ ብሎኝ ነበረ። ተሰጥቶኛል። 500 ሪያል ተሰጥቶኛል ማለት ነው። ይበቃኛል፣ በቂ ነው። ስለዚህ በዛች ደግሞ እኔ ወርቄን ገጨጭ ነው የማደርግባት። ይሄ ሰልባጅ ምናምን ወርቅ ነው የምገዛባት ማለት ነው። ወርቅ ብትሽጧት ትጠቅማለች፣ ብትለብሷት ታጌጡባት አላችሁ። ስለዚህ ወርቅ ነው የምገዛባት ማለት ነው፣ የሚያስጨምረውን ጨምሬ። ለማንኛውም ስለ ሀዲያ ላወራ አይደለም የመጣሁት። መግቢያ ላይ እንዳልኳችሁ ይቅርታ፣ ብዙዎቻችን የአረብ ቤት ስንሰራ ብዙ አይነት ስራ ይገጥመናል። ትናንትና እንዳልኳችሁ ከትናንት ወዲያም እንዳልኳችሁ ይህን ሰሞን ቪዲዮዬ በአረብ ቤት ዙሪያ ነው፣ በእህቶች ዙሪያ ነው። ምክንያቱም ብዙዎቹ ሲጎዱና ብዙዎቹ ሲንገላቱ እያየኋቸው ስለሆነ በተለይ ቲክታክ ላይ የተለያዩ ሶሻል ሚዲያዎች ላይ አጫጭር ቪዲዮዎች ሲወጡ አያለሁኝ እና ከጥንቃቄ ጉድለት፣ ካለማወቅ ጉድለት፣ አዲስ ከመሆንም ጉድለት፣ የሀገሩን ጸባይ ካለማወቅ፣ የሰዎቹን ጸባይ ካለመረዳት ምክንያት ብዙ ነገሮች ሲደርሱባቸው አያለሁ ማለት ነው። ስለዚህ ትናንትና ስለ ልጅ ሰርቼላችኋለሁ። ትናንት ስለ ልጅ የሰራሁት ቪዲዮ ላይ ሁላችሁም እየገባችሁ ህይወት ያልገባችሁ ካለ ጠይቁኝ ማለት ነው፣ እመልስላችኋለሁ። በተለይ በልጅ በአሮጊቶች በእንደዚህ አይነት ስራዎች እኔም ስለነበርኩበት አሁን ቀጣይ ደግሞ ስለ በሽተኛ ልጅ እሰራላችኋለሁ። ምክንያቱም አረብ ቤት እንዲያው ፈጣሪ አይስማኝ እንጂ በብዛት በሚባል ደረጃ እንዲያው በሽተኛ ልጅ አለ ብዙዎቹ ጋር። ስለዚህ እኔም 3-4 ቤት ገጥሞኛል እና ያንን ልጅ ደግሞ አብዛኛውን የሚንከባከበው እናት አባት ሳይሆን ሰራተኛ ነው። እና በሽተኛ ልጅ እንዴት መንከባከብ እንዳለባችሁ እንዳልኳችሁ እነሱ ሳይጎዱ እናንተም ሳትጎዱ ከነዛ ልጆች ጋር ተስማምታችሁ እንድትኖሩ ምን ማድረግ እንዳለባችሁ እነግራችኋለሁ። ዛሬ ግን ስለ ትልቅ ሴት ስለ አሮጊት ወይም ደግሞ ራሷን መጸዳዳትም ሆነ ሽንት ቤት መሄድ ስለማትችል አሮጊት አዛውንት አያያዝ እነግራችኋለሁ። እኔም 6 ወር ከ17 ቀን ሰርቻለሁ። ራሷ ላይ የምትጸዳዳ እኔው ባምበርስ ማለብሳት፣ እኔው ገላዋን ማጥባት፣ እኔው ማጎሳት፣ ስትንቀሳቀስም የግድ ያው አዝዬ መሄድ በሉት በጣም ያረጀች እና ደግሞ እነሱ ሲያረጁ ጸባያቸው ውይ ከባድ ነው የሚሆነው። መፈጠር ነው የሚያስጠላችሁ። እና እነዛን ሰዎች እንዴት ነው መያዝ የምትችሉት? እናንተንም ሳይጎዷችሁ እነሱም ሳይጎዱ እንዴት ነው እነሱ ጋር ተስማምታችሁ መኖር የምትችሉት የሚለውን እኔ ከኔ ተሞክሮ እኔ ከሰራሁት እኔ ካየሁት አንጻር እነግራችኋለሁ። በነገራችን ላይ አሮጊት ጋር መስራት እጅግ በጣም ከባድ ነው። ከባዱ ምን መሰላችሁ? እንቅልፍ የላችሁም። እንቅልፍ አትተኙም ነው የምላችሁ። እንቅልፍ የለም። ምክንያቱም አይተኙም፣ ይለፈልፋሉ፣ ይጣራሉ፣ ይማታሉ፣ የሚማቱም ጭምራሉ። እንዲሁም ደግሞ ይሄዳሉ፣ ሌሊት ተነስተው ይሄዳሉ። የኔ ሴትየዋ በቃ ቀን የማትሄደውን የሚገርማችሁን ነገር ቀን ከአንድ ሶፋ ተነስታ ወደ አንድ ሶፋ ለመሄድ የምትቸገረውን ሌሊት ተነስታ ሽንት ቤት ትሄዳለች። የሚገርማችሁ ነገር ሌሊት እኔ ያለ እንቅልፍ ተኝቼ ባለሁበት ሰዓት እሷ ተነስታ ሽንት ቤት ትገባለች። የዛን ሰዓት ወይ ትወርቃለች ወይ የሆነ ነገር ትሆናለች። ስጋቱም እንቅልፍ አያስተኛኝም ነበር እኔን ማለት ነው። ስለዚህ ምናልባት ይጠቅማችኋል ብዬ ስላሰብኩ ነው ይሄን ቪዲዮ የምሰራላችሁ። በተለይ አዳዲሶች ቋንቋ የማትችሉ እህቶች እነሱን ምንድን ነው ማድረግ ያለባችሁ ካልኳችሁ፣ የመጀመሪያው መስፈርታችሁ መሆን ያለበት ምንድን ነው? ሴትየዋ ብዙዎቻችን በሚባል ደረጃ
ለማጽዳት እንጠየፍና እንተዋቸዋለን። ለማጽዳት እንጠየፍና እንተዋቸዋለን። ይሄ ሽንታቸው፣ ይሄ መጸዳት ያለበት ነገር ሁሉ እዚህ ጋር ለመናገር ትንሽ ስለሚል ነው። መጸዳት ያለበት ነገር ሁሉ ሳናጸዳላቸው እንተዋቸዋለን። በምንተዋቸው ሰዓት ሰዎቹ ስለሚያስቡ ትልቅም ስለሆኑ ያው ማርጀታቸው ምናምን ነው እንጂ አንዳንዶች ደግሞ አቅላቸውን የሚሳቱ ስለሚኖሩ በዛ ሰዓት እናንተ ቶሎ አጽዱላቸው። የመጀመሪያው ከማማ ልበሱ። ከማማ ስትለብሱ አብዛኞቻችሁ ምንድነው የምታደርጉት? ከፈታችሁት በኋላ ፓምፐርሱን ለመቀየር ከፈታችሁት በኋላ ሽታው ሲሸታችሁ ሂዳችሁ ከማማ የምትለብሱ አላችሁ። እንደዛ ለመሆን ያለበት በመጀመሪያ 2-3 ከማማ ደራርባችሁ ልበሱ፣ በመጀመሪያ ማለት ነው። ከዛ ደግሞ እናንተ የምትጠቀሙበት ጓንት አዘጋጁ። ዝም ብላችሁ በእጃችሁ አትቀይሩ። አንደኛ በሽታ ነው ማወቅ ያለባችሁ። ከእነሱ የሚወስዱት ብዙ አይነት መድኃኒት ስላለ ያ መድኃኒት በሽንትና በሰገራ መልኩ ሲወጣ ከባድ ነው። ሽታውም ትንሽ ያማል። እኔ ልቤን ሲያፍናኝ ነው ከዛ ቤት የወጣሁት። ደግሞ የእነሱ የነዚህ አሮጊቶቹ ምናምን ስራ ትንሽ ብዙ ሰው ስለማይሰራላቸው ደሞዙ ደህና ነው፣ ግን ይጎዳችኋል። በትታመሙ አያሳክማችሁ የሚያብርና በመጀመሪያ ሰዎቹ እንዲወዷቸው ቶሎ ቀይሩላቸው፣ ቶሎ ቀይሩላቸው። እንደገና ደግሞ እንዳይቆሳስልባቸው፣ እንዳይላላጥባቸው እንደ ህፃኖቹ ልጅ የሚነሰነስ ፓውደር አለ፣ የራሱን የቻለ ፓውደር አለ። ያን ነገር ተጠቀሙላቸው። ልክ እናታችሁ አርጅታ እዛ አልጋ ላይ ብትቀመጥ እናታችሁን እንደምታደርጉት እንክብካቤ ተንከባከቧቸው። በደንብ ስትንከባከቧቸው፣ ትሪት ስታረጓቸው ይወዷችኋል። እንዴት እንዳልተጸየፋችኋቸው ሲያውቁ ከምታደርጉት አንጻር ስለሚረዱ ይወዷችኋል። አንድ እሱ ነው። እኔ ከእዛ ቤት ስገባ የፊሊፒን ሰራተኛ ነበረች። እሷ ወጥታ ነው የገባሁት እና ለ8 ቀን አሳያት ተብላ 8 ቀን አብራይ ሰርታለች። በፍጹም እንድትጠጋት አትፈልግም። ደግሞ የምትቀይርላት ቢያንስ አንድ ፓምፐርስ ከለበሰች ትውልበታለች። ከዛ ልትተኛ ስትል ነው የምትቀይርላት። አያ ስትቀይርላት ሰውነቷ በቃ በጣም ነው የሚያሳዝነው፣ ቅቅል ነው የሚመስለው። እኔ እሷ ከሄደች በኋላ ግን እኔ ፓምፐርስ ማልበስ ስለማያቅተኝ ቢያንስ በቀን 4 ጊዜ እቀይርላታለሁ። በቀን 4 ጊዜ ስቀይርላት ጠዋት ከመኝታ ስትነሳ እቀይርላታለሁ። ምሳ ልትበላ ስትል እቀይርላታለሁ። መቅሰስ ሳበላ እቀይርላታለሁ። ከመቅሰስ እስከ መተኛ ሰዓት ድረስ እቀይርላታለሁ። ከዛ ምኝታ ሰዓት ላይ እቀይርላታለሁ። በመሀል ከተነሳሽ ደግሞ ሌሊት ላይ እቀይርላታለሁ። ካልተነሳሽ ግን አልቀይርላትም። ምክንያቱም ስነቃ ስለምትነሳብኝ ትረብሸኛለች። ስለዚህ ያንን ስለምፈራ እንድተኛ ስለምፈልግ እተዋታለሁ። ቢያንስ በቀን 5 ጊዜ ወይም ደግሞ 4 ጊዜ እቀይርላታለሁ ማለት ነው። እና ያ የሚያቃጥላት ሰውነቷን የሚቀፋት ነገር ለቀቃት። ሻወር በቀን ሻወር አስወስዳታለሁ። በፊት በጣም ሽታ ነበራት። ሰውነቷ አታስጠጋችሁም። ልብሷ በጣም ይሸት ነበረ። ያ የእኛ ስራ ነው። ስለዚህ ልብሷን እኔ ከገባሁ በኋላ እኔ ራሴን እንትን ማለት አይደለም። ስትጠጋት ትጮሃለች፣ ትሳደባለች፣ ትማታለች። በቃ በጣም ብዙ ነገር ታደርጋለች። ያችን ፊሊፒኗን ማለት ነው። እኔ ስጠጋ ግን ጀዲት ነው የምላት። ያ ጀዲ ትላታለሁ እየሳኩኝ እያዋራኋት ምናምን እሄዳለሁኝ። ከዛ እቀያይርላታለሁ። ስቀያይርላት ምንም ሲጀመር ሰዓቷን ታውቃለች። እኔ ስገባ ፓምፐርሱን ይዤ ስገባ ታውቃለች እና ታስቸግረኝም። በፊት በቃ ትራገጥ ነበረ፣ ትማታ ነበረ፣ ትናከስም ነበረ። 8 ቀን ያችን ፊሊፒኗ በነበረችበት ሰዓት በጣም መከራ ነበር። እኔ ራሱ ፈርቻ ነበር እንደዛ ትሆናለች ብዬ። እኔ ጋር ግን ተለማመድን። ልክ እንደ እናትና ልጅ እኔን ስታየኝ ገና ሳጎርሳት ትጎርስልኛለች፣ ትበላልኛለች። እኔ ምግብ አልሰራም፣ የሰሩትን አምጥቼ ነው ማበላት። ግን እነሱ እስከሚሰሩ ድረስ ደግሞ ብዙ ስለማትበላ ሙዝ ካለ ብርቱካን ካለ የሆነ የምትበላቸውን ነገሮች እሷን መብላት የምችላቸውን ነገሮች እነሱ እስከሚሰጧት ድረስ አልጠብቃትም። ያለችው ልጅ ሚስት ቤት ነው፣ ወንድ ልጅ ቤት ነው ያለችው። እና ብዙ ጊዜ የወንድ ልጆች ሚስቶች እዚህ አረቦቹ ብዙ እናቶቻቸውን እንትን አይሏቸውም። እና እኔ ሴትዮዋ ጣጣ የለኝም፣ እገባለሁ፣ እሰጣታለሁ፣ ትበላለች፣ ትተኛለች። ቢያንስ ለ2 ወር ያህል አታስተኛኝም ነበረ። ከ2 ወር በኋላ ግን ሰውነቷ ሙርታ ስለሚሆንላት ያኔ ስለሚቀላት የሚቀፋት ነገር በስነስርዓት ስለምትበላ ስለምትጠግብ አትጮህም። መጮሃን ተወች። ሽንቷን ልትሸና ስትፈልግ ራሱ እንትን አላት፣ ከዘር አላት፣ የሚሄዱበት አላት። በዛ ትመታኛለች። በትመታኛለች። አልጋችን እዛው የተያያዘ ነው፣ የተወሰነ ክፍተት ነው ያለው በመሀሉ። በዛ በከዘራው ነካ ስታደርገኝ እኔ እነቃለሁ። መቀስቀስ ጀመረች። አያችኋት? ተቀሰቀሰ ይገባ። ለ2 ወር ግን ተነስታ ራሷ ሽንት ቤት ትሄዳለች። ከዛ ትጮሃለች፣ ቅውጥ ጠርጋ ትጮሃለች፣ እሪ ትላለች።
ልጆቹን ትጣራለች፣ መታች ትላለች፣ በቃ እስከምንላመድ ድረስ ማለት ነው። ከዛ በኋላ ግን ልጆቹም እሷ አጠገብ ድርሽ ማለታቸውን ተው፣ በቃ ሙሉ በሙሉ እኔ ላይ ጣሏት። ሴትዮዋም ደግሞ ያሰሚራ ነው የምትለኝ፣ ሰሚራ ነው የምትለኝ፣ ያሰሚራ ነው እና መጨረሻ ላይ ከኔ ጋር በጣም ተግባባን። ሴትዮዋም ሰውነቷ ደህና ሆነ። በፊት በጣም ከስታ ነበረ፣ ስለማይሰጧት ስለማይቀይሩላት፣ ጸባዋ በጣም እንትን ብሎ ነበር፣ ከብዶ ነበረ። ያንን ሳደርግላት ሴትዮዋ ከኔ ጋር በጣም ተግባባች። እኔ ግን ሽታውን ስላልቻልኩት ልቤን ስለሚያፍነኝ አልቻልኩም፣ ጥዬ ወጣሁ ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? የመጀመሪያ ንጽህናቸውን በስነ ስርዓት መጠበቅ። ይሄ እናታችሁ ብትሆን ማድረግ የምትችሉትን እንዳልኳችሁ ሰራተኛ ስለሆናችሁ የሌላ እናት ስለሆነች አረብ ስለሆነች ሳይሆን ሰው ስለሆነች እና ስራችሁን አክብራችሁ ያንን ስራ አምናችሁበት ልትሰሩ እንደገባችሁት ሁሉ ስራችሁን አክብራችሁ ስራችሁ እንደሆነ አውቃችሁት በስነ ስርዓት መቀየር፣ ማጠብ፣ ማልበስ፣ የምትቀባበውን ነገር መቀባባት፣ የምትጠጣጠነው እውድ ምናምን ይሄ እጣን ካለ እሱን ማጠን፣ ብቻ መደረግ ያለበትን ነገር ማድረግ። አንድ እሱ ነው። ሁለተኛ እንዳይርባት እነሱ ሰርተው እነሱ ምግብ የሚሰሩላቸው እነሱ ከሆኑ እነሱ ሰርተው እስከሚያመጡላችሁ ድረስ እናንተ ብስኩቱን በውሃ ንክር ያደረጋችሁ ማላመጥ የማትችል ከሆነ ሙዝ፣ ይሄ እነዚህ ጁሶችን ፍጭት ታርጋችሁ፣ ብርቱካን ፍጭት ታርጋችሁ፣ አሲር ምናምን ካላቸው ያችን ነገር ስጧቸው። ምሳ መቅሰስ ምናምን የሚባው ድረስ እስከሚደርስ ድረስ ማለት ነው። አንድ እሱ ነው። ሁለተኛ ደግሞ አውሯቸው። ቀን ቁጭ ስትሉ እነሱን እየጠበቃችሁ ቁጭ ያለ የምትሉት አውሯቸው፣ ሳቁላቸው፣ ተጫወቱላቸው። አረበኛ እንኳ ባትችሉ ስልክ ስትነካኩ እናንተ ብቻችሁን ከምትነካኩ ከእሷ ጋር ቁጭ ብላችሁ ልክ እንደ እናታችሁ ሆናችሁ እንትን በሏት፣ አስፈርጇት፣ አሳዩት። ያ ሲሆን እንዳቀረባችኋት፣ እንደወደዳችኋት፣ እንዳልተጸየፋችኋት ስለምታውቅ ትወዳችኋለች፣ ታቀርባችኋል። እመኑኝ፣ ይህንን አድርጉና እሷ የማትቀርባችሁ ከሆነ እኔ እቀጣለሁ። አንዳንዶቹ የአእምሮ ችግር ካለባቸው በሽተኛ ከሆኑ በሽተኛ እንግዲህ ትንሽ ይከብዳል። ምናልባት ግን ጤነኛ ከሆኑ ይህንን አድርጋችሁ እናንተን ካልቀረቧችሁ እኔ እቀጣለሁ። ስለዚህ እነዚህን ያልኳችሁን ነገር አድርጉላቸው። እነሱ የሚፈልጉት ይሄን ብቻ ነው። አቅርቧቸው፣ ጀድት በሏቸው። በቃ ስጠሯቸው ቁልምጥመጥ ስታደርጓቸው ይወዳሉ። እንኳን ለን እነዚህ ያረጁት እንግዲህ አሮጊት ማለት ትልቅ ሰው ማለት ህፃን ልጅ ማለት ነው። እንኳን እነሱ ቀርቶ ኖርማሎቹ አረቦች ሴቶች እኮ ስታከብሯቸው ዝቅ ስትሉላቸው ምናምን ይወዳሉ። አረብ በጥቅሉ ዝቅ ስትሉለት ይወዳል፣ ከፍታን አይወድም። እናንተ ከፍ ብላችሁ እየትታዩ አይፈልግም። ስለዚህ ያንን ታደረጋችሁ በጣም ከመጥፎ የአረብ አሮጊቶች ጋራ ተግባብታችሁ መስራት ትችላላችሁ ማለት ነው። እኔ ካየሁት ከለመድኩት ነው። 3-4 ቤት ገብቻለሁኝ እኔ አሮጊቶች ቤት። አንዷ በሽተኛ ስለሆነች በሽተኛ ናት። እርጅናዋ ብቻ ሳይሆን በሽተኛ ናት። አእምሮዋ ትክክል ስላልሆነ የእንትን መድኃኒት ትወስዳለች፣ አእምሮ በሽተኛ መድኃኒት ትወስዳለች፣ እንደዛ ትመታለች። እንደዛ ሲሆን ሌሊት ስተኛ ተነስታ ታፍነኛለች። ሌሊት ስተኛ ተነስታ በትራስ ፍን ታደርገኛለች። እንደገና ደግሞ አታውቅም፣ በሽተኛ ስለሆነች በሩ ሲዘጋባት ሲጨንቃት መሄድ ስትፈልግ እኔን ለመቀስቀስ የሚሆን ለምንም ስለምትበሳጭ ብቻ በትራስ ሁሉ የምታፍነኝ ቀን ነበር። እንደዛ ሲሆንብኝ 1 ወር ብቻ ሰርቼም አልሽ ብዬ ወጥቻለሁ ማለት ነው። ስለዚህ በጥቅሉ ግን ጤነኛ አእምሯቸው ጤነኛ ከሆነ ከቀረባችኋቸውና ከተንከባከባችኋቸው የማይለወጡበት እናንተ ጋር የማይስማሙበት ምንም አይነት ነገር የለም። እንዲያልኳችሁ ግን ትንሽ ሽታው ስለሚከብድ ቢያንስ ራሳችሁን ጠብቁ። ቤቱ እንዳይሸት ሽታ እንዳይኖረው ቤቱ የቻላችሁትን ያህል ለማጽዳት እና የቻላችሁትን ያህል ሽታ ጣዕም ያላቸው ነገሮችን ለማድረግ ሞክሩ። ከዛ ውጭ ግን ፈጣሪ እንደዚህ አይነት ስራ አያስገኛችሁ። ከባድ ስራ ስለሆነ መጥፎም ስራ ስለሆነ ለጤናም ከባድ ስለሆነ ከባድ ነው እና ይሄንን ነው የምላችሁ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ይጠቅማችኋል፣ ለእናንተም ጥሩ ነገር ነው ብዬ ነው ይሄንን ላመጣላችሁ የቻልኩት። አጥፍቼ ከሆነ ይቅርታ። እወዳችኋለሁኝ። የሙቤ ሸጋ እናት ፎዚ ዩቲዩብ ነበርኩኝ። ላይክ እና ሼር ሰብስክራይብ ስለምታደርጉኝ ውድድ ነው የማደርጋችሁ። እስከ መጨረሻው አይታችሁ ይሄ ነገር ለእህቶቻችን ይጠቅማቸዋል ካላችሁ፣ ይሄ ለእህቶች ብቻ አይደለም ለወንዶችም ይሆናል። ወንዶች ስለሚይዟቸው ወንድሞቻችንም እንደዚህ አይነት ነገር ስለሚያጋጥማቸው ለወንድሞቻችንም ስለሚጠቅም፣ በተቃራኒው ለሴቷ የሚደረገው ለወንዱ ስለሚደረግ ይህን ነገር ሸር አድርጉላቸው። እወዳችኋለሁ። ሰላምና ፍቅር ለእምዬ ሀገራችን። ስለነበረን ቆይታ ሁሉ እጅግ በጣም እያመሰገንኳችሁ፣ ሰላም፣ ፍቅር፣ አንድነት፣ መተሳሰብ ለሀገራችን ይሆንልን። በሰላም ለሀገራችን ያብቃን።
በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቃል። እኔ እህታችሁ የሙቤ ሸጋ እናት የዘንካታው እናት ነበርኩኝ። ወዳችኋለሁ። መልካም ጊዜ